ስጋ ወደ ገነት ሳይገባ ነው የቀረውና የመጨረሻውን ምሳ በልተው ያልኩት ለዛ ነው። ዓርብ 6 ሰዓት ላይ ተሰቀለበት። እንግዲህ ብቸኛው ምስጢር አይደለም፣ ከብዙ ምስጢራት አንዱ ይሄ ነው። መልአኩ ቅዱስ ገብርኤልም 6 የሚል ቁጥር ይዞ ነው የመጣው አይደለ? 9 ሰዓት ሲሆን 7 የመስቀሉን ነገሮች ተናግሯል። አዳም ወዴት ነህ ብሎ ዳዊት ከተናገረ በኋላ አሁን ደግሞ አዳኝ ድምጽ፣ ያኔ አዳኝ ነው የሚያሳድድ ድምጽ ነው የሰማ። ለጸሎት ተነሱ የሚለው አዳም ነው። ሰላም ለሁላችሁ ይሁን ያለ ደግሞ ክርስቶስ ነው። ነሐሱን እባብ አስመስሎ ሰራው ሰቀለው። እባብ የነደፋቸው ሰዎች የእባብ መልክ አይተው እንዴት ዳኑ? የለንጊኖስ ጦር የኪሩቤልን ጦር አስጣለ ማለት ነው። ጦር የዘጋት ገነት በጦር ተከፈተች። ዘፍጥረት ምዕራፍ 3 ማለት ድህነታችንም ስህተታችንም አንድ ላይ በምስጢር የተሰናሰሉበት የምዕራፍ ክፍል ነው። ሰላም ጤና ይስጥልን ውድ የጉባኤ አቅሌሲያ ተመልካቾቻችን፣ እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የስቅለት በዓል በሰላም አደረሳችሁ እያለን ዛሬ እንግዲህ ከመምህራችን ከሊቀ ሊቃውንት ስሙር አላምረው ጋር እንገኛለን። ዛሬ እንግዲህ እያነሳን የምንወያየው ከኦሪት ዘፍጥረት ምዕራፍ 3 እያነሳን ከነገረ ድኅነቱ ጋር እያያዘን እንሄዳለን። ልክ ኦሪት ዘፍጥረት ምዕራፍ 3 ሲጀምር ከምድር አውሬዎች ሁሉ አንዱ ተንኮለኛው እንደነበር ይገልጽና እባብን ምክንያት በማድረግ ዲያብሎስ በእባብ ላይ አድሮ ሴቲቷን እንዳሳታት እናያለን። ይህንን ከነገረ ድኅነት ጋር እንዴት እናገናኛለን? ያው ትልቁ የዘፍጥረት ምዕራፍ 3 ማለት የሰው ልጅ ስህተት ብቻ ሳይሆን የሚይዘው የሰው ልጅ ከተሳሳተ በኋላ የዳነበትን መንገድም አብሮ የሚተርክ ነው። ስለዚህ ዘፍጥረት ምዕራፍ 3 ማለት ድህነታችንም ስህተታችንም አንድ ላይ በምስጢር የተሰናሰሉበት የምዕራፍ ክፍል ነው። እንዳነበብሽው ቁጥር 1 ጀምሮ አሁን ከምድር አራዊት ሁሉ ተንኮለኛ የነበረ እባብ የሚለው ዲያብሎስ በእባብ ገላ ተሰውሮ አይደል ወደ ገነት የገባ እና የቤተክርስቲያን ሊቃውንት አባቶች ይሄንን ከነገረ ድህነት ጋር እንዴት ያገናኙታል ስንል ወበከመ ተሃባ ሰይጣን በጉህሉቱ ውስጥ ተስጋ ከይሲ ከማሁ ኮነ ድህነትነ በተሰውሮ ቃል እግዚአብሔር በዘመድነ። እነሆ ዲያብሎስ በእባብ ገላ ተሰውሮ አዳምን ሔዋንን እንዳሳተ ከማሁ ኮነ ድህነትነ በተሰውሮ ቃል እግዚአብሔር፣ እነሆ ድህነታችንም እግዚአብሔር ወልድ ወይም እግዚአብሔር ቃል ብለን የምንጠራው ኢየሱስ ክርስቶስ ማለት ነው በሰው ስጋ ተሰውሮ ሆነ እና እዚያ ጋር ምንድነው ዘፍጥረት ምዕራፍ 3 ቁጥር 1 ጀምሮ ያለው ቃል ዲያብሎስ የሰው ልጅ ለማሳት በእባብ ገላ ተሰወረ ማለት አልታወቀም። አዳም ሔዋን የሚያናግራቸው ወይም ሔዋንን የሚያናግራት የመሰላት ዲያብሎስ አይደለም እባብ ነው። ምክንያቱም ዲያብሎስ በእባብ ገላ ስለተሰወረ። በተመሳሳይ መልኩ ክርስቶስ አምላካችን ደግሞ ሰውን ለማዳን ዲያብሎስ ሰውን ለመጣል ነው፣ ሰውን ከገነት ለማባረር ነው በእባብ ገላ የተሰወረው። እግዚአብሔር ወልድ ደግሞ በሰው ስጋ ተሰወረ ማለት በሰው ስጋ የሰውን ስጋ ለበሰ፣ የሰውን አካል የሰውን ባህሪው አድርጎ ከኃጢአት ብቻ በቀር እኛን ሆኖ መለኮቱን በስጋ ሰወረው እና ወደዚህ ዓለም መጣ። ስለዚህ ነው ዲያብሎስ በመጣበት መንገድ ዲያብሎስ በመጣበት ጥበብ ድህነታችን ጀመረ ማለት ነው። ስለዚህ ሲጠቃለል ዲያብሎስ የሰው ልጅ ከገነት ለማባረር በእባብ ገላ ተሰውሮ መጣ፣ አባረራቸው፣ ከገነት አስወጣቸው፣ አሳሳታቸው። ዲያብሎስ በመጣበት መንገድ የተገለጠው እግዚአብሔር ወልድ ደግሞ በሰው ስጋ ተሰውሮ መጣና አዳምና ሔዋንን ወደ ቀደመው ሀገራቸው መለሳቸው። አዳምና ሔዋን በእባብ ገላ የተሰወረውን ዲያብሎስን እንዳላወቁት ሁሉ ማለት እሱ ማን ነው የሚለውን መጀመሪያ ከሳቱ በኋላ ነው ያወቁት። ክብራቸው ከማረጋቸው ከተሻሩ በኋላ ከጸጋ ከጉድሉ በኋላ ነው ያወቁት። ዲያብሎስም ኢየሱስ ክርስቶስን ያወቀው አዳምና ሔዋንን ወደ ገነት ከመለሰበት በኋላ ምርኮ 5500 የሰበሰባቸው ነፍሳት ማርኮ ከወሰደ በኋላ መስቀል ላይ ጠርቆ ከቀጣው በኋላ ነው እንጂ ያወቀው ያኔ ሲሰደድ እያየ ተራ ፍጡር መስሎት ነበር። በቆሮንቶስ ገዳም ሲራባይቶ ተራ ፍጡር መስሎት ነበር። እንዲህ አንዳንድ የስጋ ባህሪያቱን እያየ ሲወዛገብ ነበር የሚኖረው። የጌታችን የኢየሱስ ክርስቶስን አምላክነቱን ያወቀው በኋላ ነው። ልክ አዳምና ሔዋን ከገነት ከወጡ በኋላ ከተሸነፉ ድል ከተነሱ በኋላ ነው ዲያብሎስን ያወቁት። ይሄ አሳሳች ይሄ ክፉ ጠላት በመጣበት ጥበብ ነው ድል የተነሳውና ዲያብሎስ በእባብ ገላ አድሮ ነበረ። እኛ ደግሞ ድህነታችን መለኮት በስጋ ተሰውሮ ማለት የሰውን ስጋ ለብሶ የሰውን አካል የሰውን ባህሪ አድርጎ
እኛን እንዳዳነን ድህነት እንደጀመረልን የምናይበት የመጽሐፍ ቅዱስ ምስጢራዊ ክፍል ነው ማለት ነው። ይሄ መልካም። እሺ እዚሁ ዘፍጥረት ምዕራፍ 3 ላይ ቁጥር 6 ላይ ስንወርድ ሴቲቱ ከዛፉ ላይ ለመብላት ያማረ እንደሆነ አየች፣ ዓይኗም እንዳጎመዣት ለጥበብ መልካም እንደሆነም አየች፣ ከፍሬውም በላችና እሷም አዳምም አብረው እንደበሉ ይናገርና በዚሁ ትርክት ላይ ደግሞ ዕፀ በለሱን ዓርብ ቀትር 6 ሰዓት ላይ እንደበሉት ይናገራል። ይህንን ነገር ከስቅለቱ ጋር ስናያይዘው እንዴት እናገናኘዋለን? እንግዲህ ቤተክርስቲያን መተርጉማን ይሄ በቀትር ጊዜ አዳም ወዴት ነህ ብሎ አምላካችን እግዚአብሔር እንደጠራው ማለት አዳምና ሔዋን 6 ሰዓት ላይ ዕፀ በለሱን በሉ። እንግዲህ የመጨረሻውን ምሳ ማለት ነው በገነት የበሉት። ከዛ በኋላ አሁን በገነት ቢኖሩም ምሳ መብላት አይችሉም፣ ምክንያቱም በነፍስ ነው ያሉት፣ የሚራብ ስጋ የለም። ስለዚህ አሁን ያን የሚራብ ስጋ ይዘው ገነት መግባት እንኳን አይችሉም። ሲነሱ ደግሞ ወደ ገነት አይደለም፣ ይሄ የሞተ ስጋቸው የፈረሰ የበሰበሰ ስጋቸው ሲነሳ ደግሞ የሚሄዱት ወደ መንግስተ ሰማያት ነው። ስለዚህ ስጋ ወደ ገነት ሳይገባ ነው የቀረውና የመጨረሻውን ምሳ በልተው ያልኩት ለዛ ነው። በሉ 6 ሰዓት ላይ። በተመሳሳይ መልኩ መድኃኒታችን ኢየሱስ ክርስቶስ የህይወት ዛፍ ሆኖ የህይወት እንጀራ ሆኖ የተሰቀለው 6 ሰዓት ላይ ነው። ዓርብ 6 ሰዓት ላይ የተሰቀለበት እንግዲህ ብቸኛው ምስጢር አይደለም፣ ከብዙ ምስጢራት አንዱ ይሄ ነው። አዳም ሔዋን የሞትን ፍሬ የበሉት 6 ሰዓት ላይ ነው። ክርስቶስ አምላካችን ደግሞ የህይወት ፍሬ ነው፣ የህይወት እንጀራ ነው። ስለዚህ 6 ሰዓት ላይ ለዓለም ራሱን ሰዋ ማለት ነው። ብሉኝ ጠጡኝ ብሎ ስጋውን ቆረሰ፣ ደሙን አፈሰሰ። ትክክለኛው የህይወት እንጀራ ይሄ ነው። ቅዱስ ኤፍሬም በሐሙስ ውዳሴ ማርያሙ ከፈለን እንብላ ዕፀ ሕይወት፣ በገነት ዕፀ ሕይወት የሚባል የህይወት ዛፍ ነበር። እሱን አልበላም አዳም ሔዋን አልበሉም፣ እኛም አልበላንም እና ግን ዳግመኛን በላ ዘንድ አደለን ይላል። ዘውቱ ስጋው ለክርስቶስ ወደሙ ክቡር፣ ይሄው የክርስቶስ ስጋና ክቡር ደሙ ነው በማለት የጌታችን ኢየሱስ ክርስቶስ ስጋና ደም የህይወት ዛፍ ወይም ደግሞ የህይወት ፍሬ የህይወት እንጀራ እንደሆነ ይናገራልና አዳም ሔዋን ዓርብ 6 ሰዓት ላይ 7 ዓመት በገነት ከኖሩ በኋላ የመጨረሻውን ምሳ ያልኩትን ዕፀ በለስን በልተዋል። ክርስቶስ ደግሞ ልትበሉት የሚገባችሁ የህይወት ዛፍ ነበረ በገነት፣ ያንን መብላት ካልቻላችሁ ዕፀ በለስን በልታችሁ ኃጢአተኛ ከሆናችሁ እኔ የህይወት ዛፍ ሆኜ መጥቼላችኋለሁ ብሎ ኃጢአት በሰሩበት ሰዓት፣ በተሳሳቱበት ሰዓት፣ ዕፀ በለስን በበሉበት ሰዓት የህይወት እንጀራ የህይወት መጠጥ ሆኖ ዓርብ 6 ሰዓት ላይ ተሰቀለ ማለት ነው። በነገራችን ላይ 6 ሰዓት የሚለው ሌላም ሐሳብ አለው አብሮ። ለምሳሌ አብርሃም ኦሪት ዘፍጥረት ምዕራፍ 18 ላይ በቀትር ጊዜ በድንኳኑ ደጃፍ ተቀምጦ ሳለ 3 ሰዎችን አሻግሮ አየ የሚል ቃል አለና ወደ አብርሃም ድንኳን የገቡ 3ቱ እንግዶች ቀትር ላይ ነው 6 ሰዓት ማለት ነው ባጭሩ። እና የአብርሃም ድንኳን እመቤታችን ናት። መድኃኒታችን ኢየሱስ ክርስቶስ ወይም እግዚአብሔር ወልድ ወደ አብርሃም ልጅ ወደ ድንግል ማርያም የመጣውም በ6ኛው ሰዓት ነው ማለት 6ኛው ሰዓት ማለት ይሄ ቀትሩን ሰዓቱን ይሄ ምን ሰዓቱን ሳይሆን ዘመኑ። ለምሳሌ መድኃኒታችን ኢየሱስ ክርስቶስ በቤተክርስቲያን አቆጣጠር ሰው ሆነ የምንለው 5500 ዘመን ሲፈጸም ነው። 5000 ዘመን አልቆ 500 ስለተቆጠረ በሺህ ቤት ስናሰላው 6000 ይባላል። 5000 ያልቋል ከዛ 500 እና በ6ኛው ሺህ ነው ክርስቶስ ወደዚህ ዓለም የመጣው እና ወደ አብርሃም ድንኳን ማለት ይህ ዓለም ነው። የአብርሃም ድንኳን ማለት ድንግል ማርያም ናት እና ወደ ድንግል ማርያም መጥቶ ማዳኑን የጀመረው በዚሁ ነው ማለት ነው። እና 6 ሰዓት ላይ በጣም በርካታ ነገሮች አሉት። መልአኩ ቅዱስ ገብርኤልም 6 የሚል ቁጥር ይዞ ነው የመጣው አይደለ? ሉቃስ 1:26 ላይ በ6ኛው ወር ገብርኤል መልአክ ይላል። እሱ የመጀመሪያው ትርጉም የሚታወቅ ነው። ዮሐንስ ከተጸነሰ በኋላ ማለት ነው። ዘካርያስን ካበሰረው ኤልሳቤጥን ሳይሆን ዘካርያስን ባሏን ወንድ ልጅ ትወልዳላችሁ ካለው በኋላ 6ኛው ወር ወደ እመቤታችን ሄደ። ይሄ ተለመደው ነው። ምስጢሩስ ምንድነው ያለ እንደሆነ ደግሞ በ6ኛው ሺህ ዘመን ማለት ነው። ስለዚህ አሁን ይሄ 6 ሰዓት ቀትር እና 6ኛው ወር የሚሉት የአምላካችንን ሰው መሆን ጊዜ የሚያመለክቱ ናቸው። ያ ጊዜ ምንድነው? 6ኛው ሺህ 5000 ተፈጽሞ 6ኛው ሺህ 500 ዘመን ስለተጀመረ በ6ኛው ሺህ ዘመን ሰው የሆነውን አምላክ ማዳኑን የጀመረውን አምላክ የሚያሳይ ነው ማለት ነው። እና በ6ኛው ሺህ ዘመን ክርስቶስ መጣ፣ ከድንግል ማርያም ተወለደ። ቅድም እንዳልነው ስጋዬን ብሉ ደሜን ጠጡ ብሎ በዓርብ አዳምና ሔዋን በተሳሳቱበት ዕለት በተሳሳቱበት ሰዓት
ስህተታቸውን ሊያነጻ ወደ ቀደመ ሀገራቸው ወደ ቀደመ ክብራቸው ሊመልስ መስቀል ላይ ተሰቀለ ማለት ነው። እሺ እዚሁ ላይ እንግዲህ ምዕራፍ ዘፍጥረት ምዕራፍ 3 ላይ ስናይ ልክ ዕፀ በለሱን ከበሉ በኋላ እግዚአብሔርም አለው ራቆታቸውን እንደሆነ አወቁ ይለና አዳም ሆይ ወዴት ነህ እያለ ጌታችን ይጠራል ማለት ነው። ይሄኛው ደግሞ ሰዓት ስናየው 9 ሰዓት ላይ ይሄንንስ እንዴት ነው? ቀጥሎ ምን ይላል ቢነበብ ጥሩ ነው። እስኪ ወዴት ነህ ካለ በኋላ እሺ እርሱም አለው በገነት ድምጽህን ሰማኝ፣ ራቁቴንም ስለሆንኩኝ ፈራው ተሸሸኩም። እግዚአብሔርም አለ ራቁትን እንደሆንክ ማን ነገረ? ከእርሱም እንዳትበላ ካዘዝኩት ዛፍ በሆኑ በላህን? አዳም አለው ከኔ ጋር እንድትሆን የሰጠኸኝ ሴት እርሷ ከዛፉ ሰጠችኝና በላሁን። እግዚአብሔር አምላክም ሴቲቱን ይሄን ያደረገችው ምንድነው አላት። ሴቲቱም አለች እባብም አሳተኝ በላሁ። እግዚአብሔር አምላክም እባብን አለው ይህንም ስላደረግ ከእንስሳትም ከምድር አራዊት ሁሉ ተለይተ አንተ የተረገምክ ትሆናለህ፣ በሆድህም ትሄዳለህ፣ አፈርም በሕይወት ዘመን ሁሉ ትበላለህ። እንግዲህ ይሄ እርግማኑ ነው። ምናልባት እኔ ፈልገው የነበረ እዚህ ምዕራፍ ላይ ምናልባት ቁጥሮችን ተሳስቼ ሊሆን ይችላል። ራቁቱን ስለሆነ አፈረ፣ ከዛ የበለስ ግልድምም አገለደሙ የሚል የበለስ ልብስ አገለደሙ ቅጠሉን የሚል ቃል አለው እዚህ ውስጥ ምናልባት 7-8 አካባቢ ባሉት ቁጥሮች። እሺ የሁለቱም አይኖች ተከፈቱ፣ እነርሱም ራቁታቸውን እንደሆኑ አወቁ፣ የበለስም ቅጠልም ሰፍተው ለእነርሱ ለራሳቸው ግልድም አደረጉ። አሁን ይሄ ቃል የሚያሳየው እንግዲህ ሁለት ነገሮችን ነው። እዚህ ውስጥ ቅድምም የተነበበው አዳም ወዴት ነህ የሚለውና እዚህ ውስጥ ሁለተኛው ጥያቄ ደግሞ ወይም ደግሞ ከሐዲሱ ኪዳን ጋራ ከድህነታችን ጋራ ከዕለተ ዓርብ ጋራ የሚገናኘው ራቁታቸውን መሆናቸውና የበለስ ቅጠል መልበሳቸው ነው። ዓርብ 9 ሰዓት ላይ አምላካችን እግዚአብሔር አዳምን ወዴት ነህ ብሎ ድምጹን አሰማው። ወዴት ነህ የሚል ድምጽ አሰምቷል። በተመሳሳይ መልኩ 5500 ዘመን ሲፈጸም ክርስቶስ ከድንግል ማርያም ተወልዶ 3 ዓመት ወንጌልን አስተምሮ ከተጠመቀ በኋላ ማለት ነው ዕለተ ዓርብ ማዳኑን ሲጀምር እንግዲህ ቅድም ተሰቀለ ብለናል። ዓርብ 6 ሰዓት ላይ የተሰቀለው ጌታ 9 ሰዓት ሲሆን 7 የመስቀሉን ነገሮች ተናግሯልና አምላኬ አምላኬ ለምን ተውከኝ ከሚሉት የሚለው ቃል ከሰባቱ አንዱ ነው። አምላኬ አምላኬ ለምን ተውከኝ ወይም ተጠማሁ የሚለው የሚያደርጉትን አያውቁምና ይቅር በላቸው እኒህ አይነት ቃላት ማለት ነው። እና እነዚህን ቃላት ክርስቶስ አምላካችን የተናገረበትን ሰዓት እንግዲህ አባቶቻችን ነፍሱ ከስጋው ከመለየቷ በፊት የነበረ የመጨረሻ ሰዓት ነው። ያ ማለት 9 ሰዓት ማለት ነው። ያኔ አዳም ወዴት ነህ ብሎ ድምጹን ያሰማው ጌታ አዳም በበደለ ጊዜ ማለት ነው በቅጠሉ ዋሻ በተደበቀ ጊዜ ወዴት ነህ ብሎ የጠራው የፈለገው ጌታ አሁን ያንን ድምጹን ደግሞ አሰማው ማለት ነው። ከ5500 ዘመን ፍጻሜ በኋላ ክርስቶስ ተወልዶ በመስቀል ላይ ተሰቅሎ አምላኬ አምላኬ ለምን ተውከኝ የሚለው ማለት ከዚያ ጊዜ ጀምሮ አዳም የዲያብሎስ ምርኮኛ ነው። በስጋ ሞቶ ወደ መቃብር ወርዶ ዲያብሎስ ተቆራኝቶታል ስጋውን በመቃብር ነፍሱን በሲኦል ተቆራኝቷታል። እና አዳም የሚጮኸውን ጩኸት ለምሳሌ ነብዩ ዳዊት አስቀድሞ የተናገረው ማለት ነው። አምላኬ አምላኬ ለምን ተውከኝ የሚለው በነብዩ ዳዊት አስቀድሞ የተነገረ ቃል ነው እንደሚታወቀው። እና ነብዩ ዳዊት የተናገረው ስለ አዳም ነው። ይሄ የትንቢቱንና የተስፋውን ነገር እየጠበቀ የሱባኤውን መቆጠር እየጠበቀ የነበረውን የአዳምን ተስፋ ያሳያል። እና ዳዊት ከተናገረ በኋላ ክርስቶስ መስቀል ላይ ተናገረ። ለምን ተውከኝ ማለት በአዳም ተገብቶ አዳምን ሆኖ ልክ ከመሰቀሉ በፊት ሲጾም አይተነዋል። የጾመው ጾም አስፈልጎት አይደለም። እኔ ብጾም አንቺ ብትጾሚ ሁሉም ሰው ቢጾም በጾም ጥቅም ስለሚያገኝ ነው። የታወቀ ነው። ብዙ ጥቅሞች አሉት። ሰው ቢጠመቅ የኃጢአት ስርየት ለማግኘት ነው። ክርስቶስ ግን ተጠምቋል። የተጠመቀው የኃጢአት ስርየት ኖሮ አስፈልጎትም አይደለም ለኛ ብሎ አይደለ። ሌሎችም ነገሮች በሙሉ ለኛ ብለው ናቸው። አሁን ጸሎቱም ለኛ ነው ማለት ነው። ልክ እንደ ጥምቀቱ ልክ እንደ ጾሙ ልክ እንደ ጸሎቱ ለኛ የሆነ ነው እንጂ ክርስቶስ መጸለይ ስላለበት እኔ ብጸልይ ለነፍሴ ለስጋዬ ጥቅም በረከት ወዘተርፈ ለማግኘት ነው። ክርስቶስ ይጸልየው ለምንድን ነው? አራያ ለመሆን ነው አይደለም። በእኔ ተገብቶ በአማኞች ሁሉ ተገብቶ ማለት ወክሎ ማለት ነው። እነሱን ወክሎ እኛን ወክሎ ነው። በተመሳሳይ መልኩ አምላኬ አምላኬ ለምን ተውከኝ የሚለው ከብዙ ምስጢራቱ አንዱ የአዳምን ጩኸት ወስዶ ነው። የአዳምን ቃል ወስዶ ነው። እኛ ልንለው የሚገባን ቃል ነው እሱ የተናገረውና ለፍለጋ መጥቶ የአዳምን ጩኸት ጮኸ። ነፍሱ ከስጋው ከተለየች በኋላ ወዲያው ማለት ነው ይሄን ጩኸት ሲጮህ ወደ ነበረ ወደ አዳም ወደ ሲኦል ሄዶ ነፍሳትን ከሲኦል ያወጣልና
አዳም ለሁለተኛ ጊዜ እግዚአብሔርን ድምጽ ሰማ። ሰላም ለሁላችሁ ይሁን የሚለው ቃል በገነት አይደለም የተጀመረው፣ የዚህ ምድር ላይ ብቻ አይደለም የተሰማው። መጀመሪያ ጊዜ አዳም የሰማው ይህን ቃል በሲኦል ውስጥ ሆኖ ነው። ሰላም ዛሬ ቄሱ ሰላም ለኩልክሙ የሚለው ማለት ነው በቅዳሴ ሰዓት። ከዛ ዲያቆኑ ደግሞ ተንሥኡ ለጸሎት ሲል በቤተክርስቲያናችን በጣም የተለመደ ትምህርት ነው። ለጸሎት ተነሱ የሚለው አዳም ነው። ጊዜው ደረሰ፣ ሱባኤው ተፈጸመ፣ አምላካችን ሊያድነን በገባልን ቃል መሰረት ሊያድነን መጣ ብሎ በገነት ያሉ ልጆቹ አምላካቸውን እንዲቀበሉ በዲያቆኑ አምሳል ለጸሎት ተነሱ ያለ እሱ ነው። ሰላም ለሁላችሁ ይሁን ያለ ደግሞ ክርስቶስ ነው። ዛሬ ቄሱና ዲያቆኑ የሚቀበሉትን ቃል ማለት ነው። ስለዚህ በገነት አዳም የሰማውን ቃል ለሁለተኛ ጊዜ አሁን ያኔ የሚያስፈራ ድምጽ ነበረ፣ አሁን ደግሞ አዳኝ ድምጽ። ያኔ አዳኝ ነው፣ የሚያሳድድ ድምጽ ነው የሰማ። የሚያስፈራ የሚያሳፍር ራቁቴን ስለሆንኩ ፈራው ብሎ የሚያንቀጠቅጥ ነበረ። አሁን ግን ጠላቶቹን አንቀጥቅጦ እሱን በሰላም የሚያወጣ ከ5500 ዘመን ምርኮ ወደ ቀደመ ክብር የሚመልስ ድምጽ የሰማበት ጊዜ ነው ማለት ነው። እና ይሄ 9 ሰዓት በጣም ብዙ ነገሮች አሉ። ከነዚህ ነገሮች አንዱ እንግዲህ የክርስቶስ ድምጽ ነው። እዚያ ክርስቶስ ከመወለዱ በፊት የአምላኩን ድምጽ ሰምቶ ነበረ ማለት እግዚአብሔር ብቻ እያል ነው። በነገራችን ላይ ይሄ ትልቅ ምስጢር ያለበት ነውና ውስብስብ እንዳይሆን ኢየሱስ ክርስቶስ አማኑኤል መድኃኒዓለም የሚሉ ስሞች ከድንግል ማርያም ከተወለደ በኋላ የወጡ እንግዳ ስሞች ናቸው፣ አዲስ ስሞች ናቸው። ስለዚህ እግዚአብሔር ሰው ሳይሆን አስቀድሞ ያሰማውን ድምጹን ሰው ከሆነ በኋላ አሁን እያሰማው ነው። የት? መስቀል ላይና ሲኦል ውስጥ። ስለዚህ 7ቱ ጩኸቶች የሚባሉ ቅድም በጥቂቱ የተናገርናቸው አዳም ቀድመው ገነት ትገባለህ፣ የሚያደርጉትን አያውቁምና ይቅር በላቸው፣ ተጠማሁ፣ ተፈጸመ፣ እነዚህ ነገሮች ስለ አዳምና ስለ ሰው ልጆች የተነገሩ ድምጾች ናቸው። እነዚህን ድምጾች አዳም 9 ሰዓት ላይ ከሰማው ጌታ ዳግም አሁን እየሰማቸው ነው ማለት ነው። እነዚህን ድምጾች ማለት ቃላቱ ቀድሞ አልተሰሙም፣ ግን ያ ያናገረው ያ በገነት የሰማው ድምጽ አሁን ደግሞ እየተሰማ ነው ማለት ነው። በማን? በአዳም ቦታ ሆኖ እየጮኸ እየተናገረ ስለሆነ የአዳምን መዳን የተስፋውን መፈጸም የትንቢቱን መፈጸም እየሰማ ስለሆነ ማለት ነው። በሌላ ሁለተኛው መልእክት መጨረሻ ላይ ያነበብሽ ቁጥር 8 ላይ ቃል በቃል የሚለው ምንድነው? በማስታወስ እርሱም ቀኑን በመሸ ጊዜ እግዚአብሔር አምላክ ድምጽ ከገነት ውስጥ ሲመለስ ሰማ። አዳምና ሚስቱን ከእግዚአብሔር ከአምላኩ ፊት በገነት ዛፎች መካከል ተሸሸጉ። እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው። እርሱ አለ በገነት ድምጽ ሰማው፣ ራቁቴንም ስለሆንኩኝ ፈራው ተሸሸኩኝ። ራቁቴን ስለሆንኩ ፈራው ተሸሸኩኝ የሚለው እንግዲህ ይሄም አሁን ወደ ዮሐንስ ወንጌል ምዕራፍ 19 የሚወስድ ነው። ይሄ ቁጥር የዮሐንስ ወንጌል ምዕራፍ 19 ቁጥር 23 ላይ መድኃኒታችን ኢየሱስ ክርስቶስ በተሰቀለ ጊዜ አይሁድ ልብሱን ገፈውታል፣ ወይም የጲላጦስ ጭፍሮች ወታደሮቹ ልብሱን ገፈው ዕጣ ተጣጥለውበታል። ያ ማለት ክርስቶስ እርቃኑን ነው የተሰቀለው በዛሬው ዕለት። እርቃኑን ነው ማለት ፍጹም እርቃኑን ማለት ነው። ከለሜዳ የለም። ከለሜዳ ወይም ደግሞ እቺ ትንሽ ግልድሟ ልብስ ዮሐንስ ወልደ ነጎድጓድ ለንጉስ ጢባሪዎስ እንዴት እንደሰቀሉት አይሁድ ለማሳየት ብሎ የሳለው እሱ የጀመረው ነው እንጂ ክርስቶስ ሲሰቀል ምንም አይነት ልብስ የለም። ይሄ እንግዲህ እሱ በጽድቅ የሚኖር አምላክ ነው። ስለ ኃጢአተኞች ካላፈረ ዛሬም አንተ በኃጢአት አትፈር ንስሐ ግባ የሚለውን መልእክት ያሳያል። ሁለተኛው ደግሞ ፍጹም የሆነ ፍቅሩን ቃላት የማይገልጠውን የመላእክትም የሰውም ወይም የፍጥረት በአጠቃላይ ቃል የማይገልጠው ጽኑ ፍቅሩን ለማመልከት ክርስቶስ አምላካችን እርቃኑን ብቻ ነው የተሰቀለው። ልብስ የሚባል ነገር የለም። ሶስተኛው ትልቁ መልእክት ደግሞ አሁን ያነበብሽው ነው። አዳም ጸበለስን ከበላ በኋላ ራቁቱን ሆኗል። ራቁቴን ስለሆንኩ ፈራው ብሏል። ይሄ ፍርሃት 5500 ዘመን ሁሉ ቆይቶበታል። የ5500 ዘመን የእርቃን ፍርሃት ከልብስ መገፈፍ ብቻ አይደለም፣ ከጸጋ መገፈፍ ጭምር ነው። የበለስ ቅጠል ለብሷል። የበለሱ ቅጠል ግን ምናልባት የስጋውን እርቃን ቢሸፍንለትም የህሊናውን እርቃን በደለኝነቱን ጥፋተኝነቱን ግን ሊሰውርለት ስላልቻለ ራቁቴን ስለሆንኩ ፈራው እያለ ነበር አዳም። ስለዚህ አሁን የጸጋ ልብሱን ሊያለብሰው ክርስቶስ አምላካችን ራቁቱን ተሰቀለ እና አዳም ራቁቱን 5500 ዘመን ቆይቷል ከጸጋ ተራቁቶ። ያንን ጸጋ ሊያለብሰው ያንን ጸጋ እንደገና ሊሰጠው ክርስቶስ አምላካችን ደግሞ ራቁቱን ተሰቀለ ማለት ነው። ስለዚህ አዳም ራቁቱን ስለነበረ ከገነት የተባረረው መድኃኒታችን ኢየሱስ ክርስቶስ የአዳምን ጸጋ ሊመልስ የሁላችንን ጸጋ ሊሰጠን ሊያለብሰን የልጅነት ልጅ ክብር ሊያለብሰን እርቃኑን ተሰቀለ ማለት ነው። ዮሐንስ 19:23 ላይ ያለው ቃል ይሄንን ያስረዳል። እና ይሄ እርቃን
አይሁድ ሲያስቡት ያው እንግዲህ አሰቃየ ነው አሳፈር ነው አዋረድ ነው ከዚህ በኋላ የሱ ተማሪዎች ይሄንን አይተው እኔን ያየ ይቀጣ ነው የሚሉት እንጂ እሱን ያየ ይቀጣ ነው እንጂ የሚሉት ወንጌል አይሰብኩም ብለው ነው። ምስጢሩ ግን እግዚአብሔር ባወቀ ያለ ምክንያት የሆነ ምንም ነገር የለም። እያንዳንዱ ነገር እግዚአብሔር ባወቀ በምስጢር የተፈጸመ በምስጢር የተከናወነ ነው። ምናልባት አንቺ ባታነሺውም አንድ ነገር ለመጨመር ምን ያህል እግዚአብሔር ባወቀ እንደተፈጸመ ለማሳየት ማለት እሱ ርቃኑን ሲሆን ማለት ልብሱን ሲገፉት እንዳልኩት እነሱ ለማዋረድ ነው። ምስጢሩ ግን ዘፍጥረት ምዕራፍ 3 ቁጥር 8 ላይ ያለው ነው ያነበብሽው የአዳምን ርቃን ለመሸፈን ነው። እና ምን ያህል እነሱ ሳያውቁ ምስጢር እንዴት ይፈጸም እንደነበረ ለሚያሳየው ደግሞ ሌላው በአባቶች በተለይ ሳዊሮስ ዘስሙናይን የሚባል የቤተክርስቲያን ሊቅ አለ። እሱ ክርስቶስ የተሰቀለው ከ7 እንጨት አንድ መስቀል ተሰርቶ ነው ይላል። እና ከ7 እንጨት አንድ መስቀል ከዚያ ደግሞ አንዱ ጸበለስ ነው ይላል። ከ7ቱ አንዱ ጸበለስ ማለት አዳምና ሔዋን ፍሬውን የበሉትና የሞቱበት ነው። እርቃናቸውን ያደረጋቸው ይሄው ነው የጸበለሱ ፍሬ። ክርስቶስ ደግሞ ተሰቀለበት በግንዱ። አዳምና ሔዋን ፍሬውን በልተው በሞቱበት ጸበለስ ክርስቶስ ተሰቀለበትና መስቀሉን ቀደሰው። ያ ማለት መርገም የመጣበትን እጽ ሳይቀር ቀደሰው ማለት ነው። ግልጽ ነው አይደለ? የጸበለሱን ፍሬ አዳም ሔዋን በሉት፣ ሞትን አመጡ፣ እነሱም ሞቱ። ሞት ከመጣበት ዛፍ ክርስቶስ ደግሞ መድኃኒትን ሰራ። ያ ማለት ነው ደሙን አፈሰሰበት፣ ስጋውን ቆረሰበት። የጸበለሱ ግንድ ላይ ከ7ቱ እጽዋት አንድ መስቀል ተሰርቷል። ከ7ቱ እጽዋት አንዱ ጸበለስ እንደነበረ ሳዊሮስ ዘስሙናይን ይናገራልና ይሄ አስቀድሞ በኦሪት ዘኍልቍ ምዕራፍ 21 ላይ የሙሴ በምድረ በዳ እባብን ሰቅሎ እስራኤልን ከተመረዘ እባብ መርዝ ያዳናቸው እባብ የነደፋቸውን ሰዎች በእባብ ነው አይደል ያዳናቸው። የእባብ መልክ ሰርቶ ነሐሱን እባብ አስመስሎ ሰራው ሰቀለው። እባብ የነደፋቸው ሰዎች የእባብ መልክ አይተው እንዴት ዳኑ? ይሄ ማለት እንግዲህ ጸበለስ የጎዳን ሰዎች ጸበለስ ከክብር የለየን ሰዎች መልሶ ደግሞ የጸበለሱ ግንድ ለመዳን ምክንያት ሆነን ማለት ይሄኛ እንጨቱ አድኖናል እያልን አይደለም። እንጨቱ ላይ ክርስቶስ ስጋውን ቆረሰ ደሙን አፈሰሰ እያልን ነውና ለመዳን ምክንያት ሆነን ባጭሩ በወረድንበት መስቀል እንደገና ወጣን። የሚገርመው እሱ ነው። ያ ማለት የጸበለሱን ፍሬ በላን፣ ወደዚህ ምድር መጣን። ክርስቶስ በእንጨቱ ሲሰቀል ማለት በጸበለሱ ሲሰቀል ደግሞ እንደገና መወጣጫ መስቀል ሆነ። ያ ማለት ዛሬ ዕለተ ዓርብ ክርስቶስ የተሰቀለበት ቀን ያዕቆብ ያየው ራእይ የተፈጸመበት ቀን ነው። ያዕቆብ ዘፍጥረት ምዕራፍ 28 ላይ ረጅም ከምድር እስከ ሰማይ የተዘረጋ መሰላል አይቶ ነበር አይደለ? መሰላል ሁለት ነገር ነው ታውቃለህ አይደል? መውጫም ነው መውረጃም ነው። ሰው ይወጣበታል፣ ሰው ይወርድበታል። ራሱ የክርስቶስ መስቀል መሰላል ነው። የጸበለሱን ፍሬ በልተን ከገነት ወረድን፣ ከገነት ተባረን። የጸበለሱ ግንድ ደግሞ መስቀል ሆነን ማለት ክርስቶስ ስጋውን ቆረሰበት ደሙን አፈሰሰበትና እንደገና ወደ ላይ መውጫ ወደ ሀገራችን መመለሻ መሰላል ሆነን ማለት ነው። ስለዚህ አሁን ያዕቆብ ያየው ራእይ የተፈጸመበትም ቀን ነው። ከሞትንበት የጸበለስ ፍሬ መድኃኒት የተሰራበት ቀን ነው። ከተራቆትን በኋላ ክርስቶስ ተራቅቶ እንደገና የጸጋ ልብሳችንን ያለበሰበት ቀን ነው ማለት ነው ዛሬ። በጣም ጥሩ መልካም። እንግዲህ እዚሁ ምዕራፍ 3 ላይ ወደ መጨረሻው ቁጥር 24 ስንሄድ አዳምን አስወጣው ወደ ሕይወትም ዛፍ እንደሚወስደው መንገድ ለሚጠብቀው ኪሩቤልን አዳምን ካስወጣው በኋላ ያንን ወደ ሕይወት የሚወስደውን መንገድ ወይም ገነትን ለመጠበቅ ኪሩቤልን ማስቆመውን የምትገልጠው የነባቢት ሰይፍን በኤደን ገነት ምስራቅ እንዳስቆመ ይናገራልና ይህንንስ በመጨረሻው የመስቀል ጋር እንዴት እናገናኛለን? ምናልባት ከሱ በፊት ቁጥር 18 ላይ ያለ ቃል እኔ ጨምሬ አንቺ ያልሽውን ማጠቃለል እንችላለን። ዘፍጥረት ምዕራፍ 3 ቁጥር 18 ላይ አዳም ራቁቱን ሆነ፣ አፈረ። ከዚህ ሁሉ እርግማን ከዚህ ሁሉ ጸጋ መጓደል በኋላ እግዚአብሔር አምላክ ምን አለው? ከእርግማኖች አንዱ እሾህና ሜከላን ዘመንን ሁሉ በድካምህ ከርሷ ትበላለህ ብሎታል። አዳምን እየተናገረው ነው። ከዚያ ስለ ምድርና ስለ አዳም ሲናገር አምላካችን እግዚአብሔር እሾህና ሜከላን ታበቅልብሃለች የምድርን ቡቃያ ትበላለህ ብሎታል። እና እሾህና ሜከላ ታበቅልብሃለች ማለት ይሄን ያህል 7 ዓመት ሲኖር ያልተፈጠረ እሾህ አሁን በቅሎ ነው። መቼም አዳም በቤተክርስቲያናችን ሊቃውንት አነጋገር 7 ዓመት ከ3 ወር ከምናምን ቀናት ቆይቷል። እና እነዚህን ቀናት ይህን ያህል ዓመት
ያልበቀለ እሾህ አዲስ መጥቶ አይደለም። እሾህና አሜከላ ያብቀልብ ማለት አንደኛ ይውጋህ ማለት ነው። ቀድሞ እሾሁ ነበረ፣ ግን አዳምን መውጋት አይችልም። የአዳም ተፈጥሮ ለዚህ የተጋለጠ አልነበረ። አንድ ሁለተኛ እሾህና አሜከላ ያብቀልብ ማለት ፍትወታት እኩያት የሚባሉ ክፉ ምኞት ማለት ነው። የተዘበራረቀ ስሜት አንድ ጊዜ ኃጢያትን ሲቀምስ በቃ ኃጢያትን ለኃጢያት ያጋደለ ባህሪ ይኖርሃል ማለት ነው። የኃጢያትን ስሜት የሚከተል ፍላጎት ነው። ድሮም ሰው ጽድቅም ኃጢያትም ይስማማዋል። አሁን ግን ከዚህ በኋላ የበለጠ ለኃጢያት ምርኮኛ ሊሆን ይችላል ማለት ነው በራሱ ፈቃድ። ስለዚህ አንዱ ይሄ ነው። ፍትወታት እኩያት ይሰልጥኑብህ፣ ክፉ ምኞት ምድር ላይ ያሉ ኃጢያቶች ሁሉ ፍዳው መርገሙ ሰልጥኖብህ ይኑር ማለት ነው እንጂ አዲስ እሾህ እግዚአብሔር እንደገና አምጥቶ እንዳልሆነ የቤተክርስቲያን አባቶች ያስተምራሉ። እና ይሄን እርግማን የምናየው የዮሐንስ ወንጌል ምዕራፍ 19 ቁጥር 2 ላይ ነው። ቃል በቃል ለማንበብ ያህል እንዲህ የሚል ቃል አለው። ወታደሮችም ከእሾህ አክሊል ጎንጉነው በራሱ ላይ አኖሩ፣ ቀይ ልብስ አለበሱት የሚል እና የእሾህ አክሊል ጎንጉነው በራሱ ላይ አኖሩ። አሁን እንግዲህ ዘፍጥረት ምዕራፍ 3:18 ላይ ያለውና ዮሐንስ ወንጌል ምዕራፍ 19 ቁጥር 2 ላይ እሾሆች አሉ ማለት ነው። ባጭሩ እሾህም በአጋጣሚ የመጣ አይደለም። ይሄ እሾህ መድኃኒታችን ኢየሱስ ክርስቶስ በተሰቀለ ጊዜ እርግማናችንን እንዳጠፋ የኃጢያትን ኃይል የበደልን ኃይል እንደደመሰሰ ለማስረዳት የእሾህ አክሊል እንዲያመጡ አደረገና ራሱ ላይ እንዲያስቀምጡት አደረጋቸው። እና ምን ማለት ነው? ድሮ የአዳምን እግር ነበር የሚወጋ ከእርግማን በኋላ እሾሁ። አሁን የክርስቶስ ራስ ላይ ያየነው እሾሁን። ያ ማለት መርገም ተነቀለ ማለት ነው። ሰው ወዶ ፈቅዶ ሲደናበር ካልተወጋ በስተቀር እንደቀድሞ ተገዶ እንደቀድሞ ኃጢያት ስልጣን ኖሮት እኛን አያደማንም፣ እኛን አያቆስለንም። አሁን ክርስቶስ ያንን የእርግማን ምልክት ነቅሎ ራሱ ላይ ዘውድ ሲያደርገው ካየነው ከዚህ በኋላ በእርግማን የመጣው ኃጢያት ምንድነው? በጸበለስም በመብላት ምክንያት ባለመታዘዝ ምክንያት የመጣው ኃጢያታችሁ አዳማዊ በደል አዳማዊ ኃጢያት ተፍቆላችኋል። ይሄ እንግዲህ አንሴስተራል ሲን የሚባለው ማለት ነው። እንግዲህ ቴዎሎጂ አካባቢ ያሉ ሰዎች የሚሉት የአዳም ሔዋን አሁን አክቹዋል የሚባለው ኢምፐርሰናል ሲን ሰው በራሱ ኃጢያት የሚሰራው ነው እንጂ ከዚህ በኋላ ያ ተነቅሏል። የአዳም ሔዋን በደል ተነቅሏል። ክርስቶስ ራሱ ላይ ያደረገው ማለት እንግዲህ መርገሙን አነሳልን ማለት ነው። ሌላው የመጨረሻ አንቺ ያነሳሽው ዘፍጥረት ምዕራፍ 3 ቁጥር 24 ላይ ያለውና ኪሩቤል አዳምን ማለት መላእክት ማለት ነው አዳምን ሔዋንን ከገነት አስወጥተው የገነትን በር ቆለፉባቸው። ገነትን ለመጠበቅ የእሳት ነበልባል ጦር ያዙ፣ የእሳት ነበልባል ሰይፍ ያዙ። ይሄ ደግሞ በተመሳሳይ መልኩ የዮሐንስ ወንጌል ምዕራፍ 19 ቁጥር 34 ላይ ያለ ቃል 33 34 ማንበብ ይችላሉ ሰዎች። ሁለት ጦሮች አሉ። እዚያ አዳም ሔዋን ከተባረሩ በኋላ ወደዚህ ምድር ተሰደው ገነት ስትቆለፍ ኪሩቤልና ሱራፌል ገነትን የጠበቋት በነበልባል ሰይፍ ወይም በእሳት ጦር ነው። ከ5500 ዘመን በኋላ ክርስቶስ ተሰቅሎ እያለ ለንጊኖስ የተባለ ሰው ጌታችን ኢየሱስ ክርስቶስን ጎን በጦር ወጋው። ከጎኑ ውሃና ደም ፈሰሰ። የፈሰሰውን ደም ጠጣ ነው፣ የፈሰሰውን ውሃ ደግሞ ተጠመቅንበት፣ የክርስቶስ ልጆች ሆንን። ስለዚህ አሁን እዚያ በኃጢያት ምክንያት የኪሩቤልና የሱራፌል ጦር የዘጋትን ገነት የለንጊኖስ ጦር ደግሞ እዚህ ከፈታት ማለት ነው። ሁለቱ ጦሮች ቅዱስ ኤፍሬም ነው ይሄንን ሐሳብ የሚያብራራ። ቅዱስ ኤፍሬም ሶሪያዊ። ያ ማለት ለንጊኖስ በጦሩ ሄዶ ተዋግቶ ማለት እንዳልሆነ ግልጽ ቅድም ያለው ነው። የለንጊኖስ ጦር ክርስቶስን ወጋች። የለንጊኖስ ጦር ክርስቶስን በወጋ ጊዜ እንደ ለፊደል ሆኖ ደምና ውሃ ፈሰሰ ዮሐንስ እንደሚነግረን። ስለዚህ ቅድም እንዳልነው ደሙን ጠጣ ነው፣ ውሃውን ደግሞ ተጠምቀን የ40-80 ቀን ልጆች ሆነን። ስለዚህ አሁን የለንጊኖስ ጦር የኪሩቤልን ጦር አስጣለ ማለት ነው። ጦር የዘጋት ገነት በጦር ተከፈተች። ዛሬ የምናከብረው ይሄንን ሁሉ እያሰብን ነው ማለት ነው። በሌላ መልኩ 11ኛው ሰዓት ላይ ነው ይሄ ሆኖ ማለት አዳምና ሔዋን ከገነት ይወጡና የተባረሩት የገነት ደጅ የተዘጋባቸው 11ኛው ሰዓት ላይ ነው። መድኃኒታችን ኢየሱስ ክርስቶስ 3 መዓልት 3 ሌሊት ቆይቶ 11ኛው ሰዓት ላይ ነፍሱ ከስጋው ተለይታ ወደ መቃብር ሲወርድ ማለት ነው ወደ ሲኦል ሄዶ ነፍሳትን ወደ ገነት ወደ ቀደመ ሀገራቸው ወደ ቀደመ ርስታቸው የመለሳቸው 11ኛው ሰዓት ላይ ነው። ስለዚህ በ11 ሰዓት የወጣው አዳም ዛሬ ዓርብ በ11ኛው ሰዓት ክርስቶስ በተሰቀለ ጊዜ
ወደ ቀደመ ሀገሩ ወደ ቀደመ ክብሩ ተመለሰ ማለት ነው። ለዚህ ይሄን ሁሉ እያሰብን ነው ዛሬ አርብን የምናከብረው። እንግዲህ መምህራችን ሊቀ ሊቃውንት ስሙር እጅግ በጣም አድርገን እናመሰግናለን። ቃል ሕይወት ያሰማልን። ድንቅ ምስጢርን ኦሪት ዘፍጥረት ምዕራፍ 3ን ተንተርሰን ከነገረ መስቀሉ ጋር ከክርስቶስ መስቀል ጋር እያያያዝን ጥሩ ማብራሪያን ይሰጡልን። እግዚአብሔር ይስጥልን፣ ቃል ሕይወት ያሰማልን። እንግዲህ ተመልካቾቻችን የዛሬ ቆይታችን ይሄንን ይመስል ነበረ። በሌላ ፕሮግራም እስከምንገናኝ ድረስ ቸር ያገናኘን። እግዚአብሔር ይስጥልን።